አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜውም መለኮት የተገለጠበት ማለት ነው። ልዩ የሆነች የሦስትነቱን ምስጢር ገልጦባታልና። አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስን በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ አጥማቂ ዮሐንስ እንደመሰከረ እንዲህ ሲል፣ ጌታችን ኢየሱስ ክርስቶስ ተጠምቆ ከውሃው በወጣ ጊዜ ወዲያውኑ ሰማይ ተከፈተ፣ መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱን ስሙት። በዚች ዕለት ጌታችን ራሱን ገልጧልና ከዚች በፊት 30 ዓመት ያህል ራሱን አልገለጠም ነበር። ነገር ግን በዚች ዕለት ለእስራኤል ልጆች ራሱን ገለጠ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደገለጠው የከበረ ወንጌል ምስክር ሆነ። እኔ አላውቀውም ነበር፣ ነገር ግን እስራኤል ያውቁት ዘንድ በውሃ ላጠምቅ መጣሁ አለ። በዚህ በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለሙን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህም ይህ በዓል በክርስቲያን ወገኖች ሁሉ ዘንድ የከበረና ከፍ ከፍ ያለ ሆነ። በእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በጥምቀቱ ባከበረው ውሃ ይነጹበታል። የተቀበሉትንም ንጽሕናቸውን ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህም ከክፉ ነገር ሁሉ ተጠብቀን የፈጣሪያችንና የመድኃኒታችን የኢየሱስ ክርስቶስን የቸርነቱን ብዛት ልናመሰግን ይገባናል። እርሱ ስለ እኛ ሰው ሆኖ ከኃጢአታችን አድኖናልና። ለእርሱም ከቸር አባቱ ሕይወት ከሆነ መንፈስ ቅዱስም ጋር ክብር፣ ምስጋና፣ ስግደት ይሁን ዛሬም ዘወትርም ለዘላለሙ አሜን። በዚህችም ዕለት ከፋርስ ሀገር ሰዎች ወገን የሆነ የከበረ አንጣሊዮስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ በሮም ሀገር የሰራዊት አለቃ መኮንን ሆኖ 15 ዓመት ኖረ። የክብር ባለቤት ክርስቶስን ንጉሥ ዲዮቅልጥያኖስ በካደው ጊዜ ይህ ቅዱስ ሰማያዊ መንግስት መረጠ። የዚህ የኃላፊውንም ዓለም ክብር ንቆ ተወ። መጥቶም በካዲው ንጉሥ ፊት በመቆም እርሱንና የረከሱ አማልክቶቹን ረገመ። ንጉሥም ስለ ድፍረቱ ደነገጠ። ከፋርስ ሰዎችም ከታላላቆች ወገን እንደሆነ ባወቀ ጊዜ በሽንገላ በጎ ነገርን ተናገረው። ምናልባት ከጌታ ክርስቶስ ሃይማኖት ልቡን መመለስ ቢችል ብሎ ለሰራዊት አለቃ ለሄርማኖስ ሰጠው። ሄርማኖስም ጌታ ክርስቶስን ከማምለክ ሀሳቡን ሊያስለውጠው ባልቻለው ጊዜ ወደ ንጉሥ መለሰው። እርሱም በየራሱ በሆነ ስቃይ ያሰቃየው። ጌታችንም መልአኩን ልኮ ከመከራው ሁሉ ያጸናው ያረጋጋው ነበር። በተለያዩ ስቃዮችም እየተሰቃየ ለረጅም ጊዜ ኖረ። ብዙ ጊዜም ሰቅለውታልና። ከዚያም አርደው ቆዳውን ገፈፉት፣ ምላሱንም ቆረጡ። ለነጣቂዎች አራዊቶችም ጣሉት። በጨለማ ቤትም ዘጉት። 3 ጊዜም ነፍሱን አሳለፈ። እግዚአብሔርም አስነሳው። ዲዮቅልጥያኖስም ማሰቃየቱ በደከመ ጊዜ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 74ተኛ ነው። ይህም አባት ሊቀ ጵጵስና ከመሾሙ አስቀድሞ ወደ ህንድ ሀገር በባህር ላይ በመርከብ እየሄደ ሁልጊዜ የሚነግር ነጋዴ ሆኖ ነበር። ከዚያ በፊት ግን በምስር ሀገር በሰማዕቱ በቅዱስ መርቆሬዎስ ቤተክርስቲያን በጸሐፊነት የሚያገለግል ዲያቆን ነው። ጸሐፊነቱንም ትቶ የሚነግድ ሆነ። በ904 ዓመተ ሰማዕታት የካቲት 4 በእሑድ ዕለት ኤጲስቆጶሳቱ መርጠው ሊቀ ጵጵስና ሾሙት። በመልካም አጠባበቅም መንጋውን የሚጠብቅ ሆነ። ሊቀ ጳጳሳት ሆኖ ከመሾሙ በፊት 20,000 ያህል የወርቅ ዲናር ነበረው። ከመሞቱ በፊት ለድሆችና ለችግረኞች፣ ለቤተ ክርስቲያናት፣ ለገዳማት ሁሉን ገንዘብ ሰጥቶ ጨረሰ። በሹመቱም ወራት ከህዝቡ ምን እጅ መንሻ አልተቀበለም። በሹመቱም 28 ዓመት ኖረ። በ932 ዓመተ ሰማዕታት በዚች ቀን በጥምቀት በዓል አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የከበሩ ዮስጦስና
ፋዩስ አረፉ። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የከበረ ተጋዳይ የሆነ አባት አባ ወቅሪስ የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት በባስልዮስ ዘንድ አደገ። እርሱም ቅስና ሾሞ። ይህም ቅዱስ በደምግባቱ በላዩ ደስ የሚል ፊቱም የሚያምር ነበር። በቀደመ ግብሩ ወጣት ሆኖ ሳለ የሹሙን ሚስት ተመኛትና እጅግም ወደዳት። እርሷም ወደደችው። ወደ ሌላ ቦታ ሄደው ፍላጎታቸውን ይፈጽሙ ዘንድ ተማከሩ። ለዚህም ነገር ሲዘጋጁ በሕልም ራእይን አየ። እርሱ ታስሮ በፍርድ አደባባይ ቆሞ ነበር። ሌሎችም ብዙዎች እስረኞች ከእርሱ ጋር አሉ። ስለ በደላቸው እያንዳንዳቸውን የመረምሯቸው ነበር። እርሱም በልቡ የታሰርሁት በምን ይሆን? ባሏን ሊነጥቀው ስለፈለግኩ ስለዚያች ሴት ነውን? እርሱ ከሶኝ ወደዚህ ታላቅ ግዳጅ ላይ አደረሰኝን? አለ። በዚህም ነገር እየተረበሸ ሳለ በቀድሞ ወዳጁ አምሳል አንድ ሰው መጣና የታሰርከው በምንድን ነው? አለው። ስለ ኃጢአቱ ስላፈረ ሊሰውረው ወደደ። ግድ ባለም ጊዜ እንዲህ ነገረው። ወዳጄ ሆይ እገሌ ስለሚስቱ የከሰኝ ይመስለኛል። ስለዚህ ፈርቼ እሸበራለሁ። በወዳጁ አምሳል ወደ እርሱ የመጣ መልአክም ወዳጄ ሆይ ይህን ስራ እንዳትሰራ ወደ እርሱም እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔም ዋስ ሆነሃለሁ አለው። በወንጌልም ማለለት። በዚያንም ጊዜ ከእንቅልፉ ነቃ። ያየው ራእይም በእውነት እንደሆነ አወቀ። ስለዚህም አገሩን ትቶ ወደ እስክንድርያ ሄደ። በዚያም ስሟ ሄራኒ የሚባል እግዚአብሔርን የምትፈራ አንዲት ሴት አገኘ። በተነጋገሩም ጊዜ የልቡን ሁሉ ነገራት። እርሷም እነዚህን ያማሩ ልብሶችን ተው፣ ተርታ ልብስንም ለብሰህ እግዚአብሔርን አገልግል አለችው። ከዚያም ወደ በረሃ ሄደ። ከብዙ ተጋድሎ የተነሳ ሆዱ እንደ ድንጋይ እስከደረቀ ድረስ ቅጠላ ቅጠል እየበላ ኖረ። ጌታችንም ወደ እርሱ መጥቶ ፈወሰው። አጋንንትንም ስለሚፈታተኑትና ስለሚያሰቃዩት እርሱ በጾም እና በጸሎት በመጋደል በክረምት ዝናብ እየወረደበት ራቁቱን ቆሞ ያድራል። በበጋም በቀን የፀሐይ ትኩሳት በሌሊት ቁር ሰማያዊ ሀብት እስከተሰጠው ድረስ መላእክትም ወደ እርሱ መጥተው ሰማያዊ ህብስትን ሰማያዊ መጠጥን ይመግቡት ነበር። የተሰውሩ ራእዮችን ያውቅ ዘንድ ተገባው። 3 ድርሰቶችም ደረሰ። አንዱ በበረሃ ስለሚኖሩ፣ ሁለተኛው በአንድነት ስለሚኖሩ መነኮሳት፣ ሶስተኛው ስለ ካህናት ነው። በአንዲት ዕለትም ስሙ ቡላ የሚባል ገዳማዊ ወደ እርሱ መጥቶ እርስ በርሳቸው ሰላምታ ተሰጣጡ። አባ ቡላም እንዲህ አለው፣ ወንድሜ ወቅሪስ ሆይ ብቻህን አትሁን፣ ጥቂት ወንድሞችን ካንተ ጋር አኑር እንጂ ያረጋጉ ዘንድ ከሰይጣንም ጦርነት እንድትድን እንዲሁም አደረገ። ከዕለታትም በአንዱ ሃይማኖትንም በለውጡ በአርዮስ በንስጥሮስ እና በማንያ አምሳል ሆነው 3 ሰይጣናት ወደ እርሱ መጥተው በሃይማኖታቸው ተከራከሩት። እርሱም በቅዱሳት መጻሕፍት ቃላትና ሃይማኖታቸው በቀናች አባቶች ትምህርት ረታቸው፣ አሳፈራቸው። ብዙዎች የሆኑ ድንቆች ታምራትን የሚሰራ ሆነ። በአንዲትም ዕለት ወደ ቤተ ክርስቲያን በሄደ ጊዜ ተዘግታ አገኛት። መነኮሳቱም መክፈቻ ፈልገው አላገኙም። በላዩም ባማተበ ጊዜ በሩ ተከፈተ። አባትህ ሞተ ብለው በነገሩት ጊዜ ዋሽታችኋል፣ አባቴስ የማይሞት ሰማያዊ ነው አለ ተብሎ ስለ እርሱ የሚነገርለት ወቅሪስ ይህ ነው። ዜናውም በገድሉ መጽሐፍና የአባቶች ዜና በተጻፈበት መጽሐፍ አለ። ከዚህም በኋላ ፈጽሞ ባረጀ ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓሉ መታሰቢያ ነው። በዚች ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከዔሳው ፈርቶ ሳለ አዳነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምሕፀምዱከ ዘልፈ ለላ አነብብቶ ከብዘኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ አምሎት ወኩፈ እምእላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አደጌ ሊቅ ወንዱስ ሕፃን ህፃፈው ክርታስ ወለተጻፈውን ዘደስ ወደ ሳምቦ ስርጎን ሳደስ ወደ ሰማ ቃሉ ዘነፈስ በጸሎተ እሙ ማርያም አረቄተ ኩሉ እምባ ስውር የማረን ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀው አኮ በከመ አብሳነ አብረዘ መሳይት